ትልቁን ይሄ ለብቻችን የምንኖረው ማንነታችን ከፍ ካደረግነው ከሌሎች ጋር አብሮ ከፍ ማለት ይቻላል። ለዛ ደግሞ ውስጣችን የምናስገባው ቫልዩ ወሳኝ ነው። ውስጣችን የምናስገባው ነገር ደግሞ በሐሳብ ነው። ሐሳብ ውስጥ የሚገቡ ነገሮች ደግሞ በአይን፣ በጆሮ፣ በአፍንጫ፣ በምላስ፣ በመዳሰስ እና በማሰላሰል ዘንድሮ ላይ ማሸነፍ የምንችለው ማቴሪያሊስቲክ በመሆን ሳይሆን ከፍለፊታችን ዓላማችንን አስቀድመን ዓላማ ያዙ። አንዳንድ ሰው ዓላማ የለኝም እኮ ብሎ እንደገና ዲፕሬስድ የሚሆን ሰው አለ። የለም በቃ እንደ ድሮ ኑራ በሰላም ምንድነው የለኝም ብሎ ዲፕሬስድ መሆን። ዓላማውን የሚፈልግ ሰው ደግሞ አለ። ይሁን ስልጠና እኮ ሰምቼ ከዛ በኋላ ዓላማዬን እየፈለኩ ነውና በጣም እየፈለኩ እስከዛሬ 2 ዓመት ሆነኝ አጣሁት የሚል ሰው አለ። ወስል ስትናገር ዓላማ ይሆናል እንደዛ ነው እንዴ የሚል ሰው አለ። አንዳንድ ሰው የተሳሳተ ዓላማ ቢይዝስ ብሎ ይሳሳታል። ዓላማ የሚያስደስታችሁ አንድ ቫልዩ ያለው ለሰዎች የሚበረከት ነገር ካለ ያዙት። መጀመሪያ ላይ ስትይዙት እናንተን አይሸጥ። ቫልዩን ያዙ። ዋጋችንን ወቅ ሰው በውስጡ የሚያስቀምጠውን ዋጋ አይነት ተመሳሳይ ምን ያገኛል? ተመሳሳይ ሁኔታዎች፣ ክስተቶች፣ ሰዎች፣ ድርጊቶች ያገኛል። ስለዚህ ውስጣችን እንዴት አድርገን የምንፈልገውን አይነት ውጤት እንመን። የምንፈልገውን አይነት ጓደኛ፣ የምንፈልገውን አይነት ቤተሰብ፣ የምንፈልገውን አይነት የትምህርት ደረጃ፣ የትምህርት ውጤት፣ የምንፈልገውን አይነት ሀብት ንብረት፣ የምንፈልገውን አይነት የሃይማኖት የእምነት አቋም፣ የምንፈልገውን አይነት አገልግሎት፣ የምንፈልገውን አይነት የቤተሰብ አባል፣ የምንፈልገውን አይነት ልብስ፣ ቫኬሽን ምቾትን ይፈልጋል። ግን ይሄ አስተዳደሩ ስጋውን የሚያስተዳድረው አካል ህሊና እንዳመነው ነው የሚሆነው። ስጋ እንደ ፍላጎት አይደለም። ፍላጎት ማለት ለምድ ለብሶ የመጣ እምነት ነው። ፍላጎት ብዙ ሰው ፍላጎቱን ነው እኔ እንትን እፈልጋለሁ እንትን በጣም ጥሩ። ማንንም አይፈልግ አለ። መኪና ትፈልጋለህ? ማንንም አይፈልጋለህ። ቤት ትፈልጋለህ? ማንንም አይፈልጋለህ። መዝናናት ረፍት ትፈልጋለህ? ማንንም አይፈልጋለህ። ለሀገር ጥሩ ነገር ማበረከት ትፈልጋለህ? ማንንም አይፈልጋለህ። ማሸነፍ ትፈልጋለህ? እንደ አድዋ ማንንም አይፈልግ አለ። የሚያሸንፈው ግን ያመነ ነው፣ የፈለገ አይደለም። የመጀመሪያው ነገር የምንፈልገውን በግልጽ ማወቅ። በደንብ አዳምጡኝ። ተራ ነገር ይመስላል። የምንፈልገውን በግልጽ ባለማወቃችን ምክንያት በዝርዝር በፓሽን በቁጣ በህብረት ለብቻ በሐሳብ ተኝተን በህልም ራሱ የምናየው አብዛኛው የማንፈልገው ነገር። ዓላማችሁን አስቀምጡ ማለት በግልጽ የምትፈልጉትን ወቁ። what do you want? ምን ትፈልጋለህ ሲባል ልባችሁ ውስጥ ደስ የሚላችሁ ብታረጉት፣ ደስ የሚላችሁ ብትሆኑት፣ ደስ የሚላችሁ ብታገለግሉት፣ ደስ የሚላችሁ ብትገነቡት፣ ደስ የሚላችሁ what do you want? ምንድነው የምትፈልጉት ሲባል ግራ ከገባችሁ start with your responsibility። ባላፊነታችሁ ጀምሩ። 1 ሆድ መሙላት። አንዳንድ ሰው የህይወት ዓላማ የጠፋብኝ ይላል። የሆድህን ዓላማ ሙላ መጀመሪያ። ስትሞላ ሌላው ይመጣል። እንዴት ጨለማ ቤት ውስጥ እንዴት ታያለህ? እየራበህ እንዴት ታያለህ? ሆድህ ላይ ሌላ ሰው ምግብ እያስገባ እንዴት ታያለህ? 1 የመጀመሪያው። 2 ልብስና ምግብ አይደል? ቀጥሎ ቤት። እሺ እነዚህ ቅንጦት ናቸው? እነዚህ ማቴሪያሊስቲክ መሆን ናቸው? መሰረታዊ ነው። የምንፈልገውን ነገር በግልጽ። ቤት ሲባል ቤት አትበሉ። ግልጽ ነው። ቤት አትበሉ። የምትጽፉትን ነገር አይነቱን፣ መጠኑን፣ ስፋቱን፣ ምናምን ቁጥሩን፣ ክፍሎቹን፣ መኝታ ቤቱን፣ ሳሎኑን ምናምን ምን አይነት ማቴሪያል እንደሚኖረው በግልጽ የምትለውን በምክንያት ነው ያልኳችሁ። የምንፈልገውን በግልጽ ስናውቅ ስሜትኛ ውስጥ መፈጠር ይጀምራል። የምንፈልገውን በግልጽ ማወቅ። ሰው ያስባል፣ አፈጻጸም ማጋ ነው፣ ፈጣሪ ቃል ነው። እንዴት ለሚለው መጀመሪያ የራስን ስራ። ብዙ ሰው እንዴት ብሎ ያስባል። መጀመሪያ የምትፈልገው ላይ አተኩር። ስለዚህ መጀመሪያ ስትጽፉት የኔ ነው አይደለም የሚለው ጥርጣሬ ሊገባችሁ። በፊት ምንም አልነበራችሁም አይደል? ዓላማ የሚባል አላስቀመጣችሁ። አንድ ስታስቀምጡ ለምን ግራ ይገባችኋል? የለኝም ነበር አንዳለኝ። ከዛ በሱም ዙሪያ ላይ ምን ነገር ደግሞ ካላችሁትና ካስቀመጣችሁ ስትደጋግሙት ትወዱታላችሁ
እናንተ ሆኖ ቁጭ ይላል ማለት ነው። ዓላማ አስቀምጡ። የምትፈልጉትን በግልጽ ማወቅ። ሁለተኛው የምንፈልገው ላይ ደጋግመን በወጥነት ማተኮር። ፍላጎት ላይ ደጋግሞ በምን በወጥነት ወጥ የምትለውን ቃል አስምሩበት። የምንፈልገው ላይ በወጥነት ማተኮር። አንድ ሰው ትላንት ስለ ዛሬ ወይም ስለ ነገ ሊሆን ይችላል የሚያወራው። ሲያወራ ሲያስብ፣ አወራ ማለት እያሰበ ነው አይደል? ሲያስብ አንድ ስለ ትላንት ስለ ዛሬ ስለ ነገ ብቻ ሳይሆን ስለ ራሱና ስለ ሌሎች ሲያስብ፣ እንደዚሁ ጥሩ ሊሆን ይችላል ስለ ትላንት፣ መጥፎ ሊሆን ይችላል ስለ ትላንት ሲያስብ፣ ስለ ዛሬ ጥሩ ሊሆን ይችላል መጥፎ ሊሆን ይችላል ሲያስብ፣ ወይም ስለ ነገ ጥሩም መጥፎም ሲያስብ። እንደዚሁ በተጨማሪ አንድ ሰው አዲስን ነገር ኤክስፒሪየንስ ሲያደርግ፣ አዲስ ነገርን ኤክስፒሪየንስ ሲያደርግ፣ ያ ማለት አይቶት የማያውቀውን ነገር ለመጀመሪያ ጊዜ ምን ሲያደርግ፣ ሲያይ፣ ሲሰማ፣ ሲዳስስ፣ ሲያሸት፣ ሲቀምስ፣ አዲስ ለመጀመሪያ ጊዜ ያኔ ምን ይፈጠራል ነው በህሊናችን ውስጥ አዲስ እንደዚሁ ስሜት ሰዎች ምን ሲያደርጉ ፊል ሲያደርጉ ስሜት ሲሰማን ያኔ ምን ይፈጠራል? በሁለት ኒውሮንስ መካከል ህሊናችን ውስጥ በ3 ሰከንድ ውስጥ ለአይን በማይክሮስኮፕ የሚታይ ፔፕታይድስ ወይም ደግሞ የነርቭ ጭራ ዴቨሎፕ ያደርጋል። የኒውሮንስ ጭራ ማለት ዴቨሎፕ ያደርጋል። በሁለቱ ፔፕታይድስ መካከል ከአንዱ ወደ አንዱ የሐሳቡን፣ የስሜቱን፣ የኤክስፒሪየንሱን አይነት ሚሞራይዝ የሚያደርግ ኬሚካልስ ይለዋወጣሉ። በስንት ሰከንድ? በ3 ሰከንድ። ከዛ ያንን ልምምድ ያንን ሐሳብ፣ ስሜት ወይም ኤክስፒሪየንስ ለመጪው 3 ሳምንታት ካልተደገመ ይሄ ኮኔክሽን ይቋረጣል፣ ይለያያሉ ፔፕታይድስ። እሱ ከተደገመ በይበልጥ ምን ያደርጋል? እየተቀራረቡ ይመጣና በጣም ጠንካራ የሆነ ኮኔክሽን ይፈጠራል። ይለማመደውና ከዛ በኋላ ምን ይሆናል? ይሄ ሐሳብ ስናስበው፣ ስናየው፣ ስንቀምሰው፣ ኤክስፒሪየንስ እናደርገው፣ ፊል ስናደርግ እያስታወስን አንዳንድ ጊዜ የድሮን ነገር አስባችሁ ደስም ብሏችሁ ከፍቷችሁም ያውቃል አያውቅም? ልክ ስናደርግ ከየት መጣ ያ ሐሳብ? ድንገት እኮ ትዝ ብሎኝ አለቀስኩ አትሉ? ድንገት ትዝ ብሎኝ ደስ አለኝ አትሉ? እነዛ ሴሎች ኬሚካሉን ስለሚፈልጉት ማመንጨት ስለሚጠራቀም ምን ይሆናል? በልበል አርግ የሚል ስሜት ይሰማናል። ቦዲ ማይንድን ያዘዋል። ማይንድ ያችን ቶት ፓተርን ያመጣል። ከዛ ትዝ አለኝ እንትና የሰራኝ ስራ ብለን እንናደዳለን። እነዚህ መልእክትን ይለዋወጣሉ። ከዛ ጎሽ ሪላክስድ ይሆናል። ግልጽ ነው። ድህነትም እንደዚሁ ነው። ሀብትም እንደዚሁ ነው። በፍቅር መኖርም እንደዚሁ ነው። ኦርነትም እንደዚሁ ይሰማል። ስለዚህ ሰላምን፣ ፍቅርን፣ ሀብትን፣ መትረፍረፍን፣ መዋደድን፣ ህብረትን፣ ሌሎችን ማገልገልን፣ ጽድቅን፣ መልካም በጎ የሆኑትን መልካም ፍሬዎች ከቻላችሁ እነዚህን አስቡ የተባልናቸውን ነገሮች እንዳለ ሆን ብለን በሐሳብ ስናስብ፣ ፍላጎታችሁን በሐሳብ ስታስቡ፣ የመጀመሪያው ቁጥር ምንድነው ያልኳችሁ? የምንፈልገውን በግልጽ ማወቅ። ለምትፈልጉት ነገር ምናልባት ምን ላይኖር ይችላል? ማስረጃ ላይኖር ይችላል። ኢቭን ስሜቱ አሁን ላይኖራችሁ ይችላል። ፍላጎቱ አለ፣ ግን አይ በቃ አይሆንም እኮ ዝም ብዬ ራሴን እየዋሸሁት ነው የሚል የሚጋፋችሁ ነገር አለ አይደል? ያለ ምንድነው? ኒውሮንስ የሚያውቁት ምንድነው? ማጣት አለማግኘት ምናምን ያ የምትፈልገው ነገር አይሆንም ባክ በዚህ ምድር ላይ ካላጭበረበርክ አይሳካልህም የሚለው ነገር አለ። እንዲሳካልህ ደግሞ ትፈልጋለህ። ይሄ አስቀድሞ በደንብ ተሰግስጎ ገብቶ ኦሬዲ ኬሚካሉን እያመነጩ ሱስ ነው፣ ማማረር ሱስ ነው። ስለዚህ ይሄንን ለመፍታት በመሞከር ፋንታ አዲስ ባዶ የሆነው ህሊናው ጋር ሴሎች እንዲገናኙ ማድረግ። የምትፈልጉትን በግልጽ አውቃችሁ አንድ በዝርዝር ስትጽፉ በ3 ሰከንድ ውስጥ
ፔፕታይድስ ዴቨሎፕ ሌላ በግልጽ ስትጽፉ እያለ በየቀኑ በወጥነት ስትደጋግሙ ስታነቡት ስታዩት ስታስቡት ደስ ሲላችሁ እንደዚህ አሳክቼ ኦንላይን ላይ እየጎረጎራችሁ ስታዩ እያላችሁ ስትለማመዱ አዲስ ፔፕታይድስ እየተገናኙ ይመጣሉ። ከዛ ደጋግሞ ስሜት ስለሆነ ከዛስ እናንተ ስትተውት ምን ያደርጋሉ? ቦዲ ላይ ኢምፓክት ይፈጥራሉ። ከዛ ቦዲ ምን ያደርጋል? ማይንድን ያስገድደዋል። ማይንድ ማስገደድ ማለት ማይንድ ሪማይንድ እንዲያደርግ ማለት ነው። በሆነ አጋጣሚ ማይንድን ማስገደድ ማለት አይናችሁን ገልጣችሁ እኮ በቀን ውስጥ ብዙ ነገር ነው የምታዩት። ልብ ብላችኋል? ግን የምናስተውለው ምን ነው? ጥቂት ነው። ለምሳሌ የሆነ ቦታ ትሄዱና አይታችሁት የማታውቁት አይነት ልብስ ትገዛላችሁ። ዋው በስማም ማንም አልለበሰው ምናምን ትሉና ለብሳችሁ ሽክ ብላችሁ ስትወጡ ስንት ሰው ለብሶታል? ብዙ ሰው። ከዛስ አይ አበሻ እኔ ገዛው በቃ ተከተሉ። ሁላችንም ነው እንደምንል። ጀርመን ብትሄዱም አይ ጀርመን፣ ራሻን ብትሄዱ አይ ራሻ ትሏታላችሁ እንጂ አይቀርም። ለምን አታዩትም ነበር፣ አታስተውሉም ነበረ። ልክ ስትገዙት ግን ማይንድ ላይ አሁን ትሪገር ያደርግና ይሄ ነገር ሬሌቫንት ነው እያለ መረጃውን ታዩታላችሁ። ልክ እንደዚህ የምትፈልጉትንም ነገር በህሊናችሁ ውስጥ ስታስቀምጡ ወይም በፒክቸር በምን ስታስቀምጡ ስትወጡ ህሊና ያ ያልከው ነገር ይሄው እያለ ምን ማድረግ ይጀምራል? ማሳየት ይጀምራል። ሰላም ሞልቷል አለ፣ ፍቅር ሞልቷል አለ፣ ጤና ሞልቷል አለ፣ መትረፍረፍ ሞልቷል አለ። ነገር ግን ጭንቅላት ውስጥ ማጣትና ውጥረትን ብቻ የሚያስብ ድህነትን ብቻ የሚያሰላስል የለመደ ህሊና መትረፍረፍን ስታሳዩት አያየው አለኩ። ነገር ግን ምን ያደርገው? አያየው። ስለዚህ ምን ያደርገዋል? ኢቭን ያማራል። ምን ባክ ምን ዋጋ አለው እንደዚህ እኮ ብታደርግም ዋጋ የለውም እያለ ማየት አይፈልግም። ስለዚህ መርጦ ያያል ማለት ነው። ስለዚህ ፈጣሪ ምድርን እንደ ብፌ ሁሉን ነገር ሙልት አድርጎ ፈጥሯል። ሰዎች ግን ከብፌው ላይ የሚያነሱት የሐሳባቸውን አይነት ነው። ሐሳቦቻችንን ማስተካከል ያለብን ለማ ሲባል ነው? ለራስ ሲባል ነው። ስለዚህ የምንፈልገው ላይ በወጥነት ማተኮር ማለት ፍላጎታችን ላይ በወጥነት ማተኮር ማለት አንድ በየቀኑ ሐሳባችን ውስጥ ከፍላጎታችን ጋር የሚመሳሰል ነገር ብቻ እንዲገባ፣ በተቃራኒው ሌላ ነገር ሲገባ ምን ማድረግ አለብን? ከዚያ መራቅ አለብን። ፕሮቴክት ማድረግ አለብን። ስለዚህ መልካም የሆነውን ቀና የሆነውን ህልማችን የሆነውን ፍላጎታችን የሆነውን ነገር የሚያሳየን ነገር ላይ ማተኮር አለብን። በሐሳብ በወጥነት በየቀኑ ሆን ብለን እያስተዋለን ዛሬ በዚህ ብሄድ ይሻላል በይበልጥ የማስበውን ነገር እሷን ባገኝ ይሻላል በይበልጥ የማስበውን ነገር ምን ለማድረግ የምታስታውሰኝ ማነች? ማስበው በሐሳብ በስሜት በተግባር የምንፈልገው ላይ ለማተኮር ምን ተግባራት እናድርግ? አንደኛው የመጀመሪያው ለማተኮር በየቀኑ ከመተኛቴ በፊት 10 ደቂቃ መድቤ 10 ደቂቃ ብዙ ነው ሲጀመር 10 ደቂቃ በጣም ብዙ ነው። ልክ የሆነ አስቸኳይ ጉዳይ ሁላችንም ሀገር የምንመራ ነው የምንመስለው። የሰው ልጅ የሐሳቡ ውጤት ነው የሚኖረው። የፈጣሪ ቃልም እንደዛ ይላል። የሰው ልጅ የሚኖረው ምንድነው? ደጋግሞ የሚያስበው ነው። የሰው ልጅ በህሊናው እንደሚያስበው እንደዛው ነው በልቦ ነው። በልቦናዬ ውስጥ ደጋግሞ እንዲታሰብ የምፈልገው ምንድነው? ምሻውን ነገር ነው አይደል? ልሆን ላሳካ ላደርግ ልደርስ የምፈልገው ግብ፣ ህልም፣ እቅድ፣ አላማ የሆነውን እነሱን ነገሮች አምጥታችሁ በህሊናችሁ ማመላለስ። እየተናደድክ ተናገር፣ ደስ እያለ ተናገር። ይዳዝማት ለማይንድ ግልጽ ነው። ስለዚህ ስለ ጦርነት ሰላም ወዳጅ ሆነ አልፈልግም እያልክ ተናገር። ጉዳቱን በማብራራት ተናገር። ቪዥዋላይዝ እያደረክ ያለው ስለ ሰላም አይደለም። ስለምንድን ነው? ስለ ጦርነት። ክፋትን ተቃወምከውም እያሰብከው ነው፣ ደገፍከውም እያሰብከው ነው። በሽታን በመጥላት አውራው፣ በመውደድ አውራው። በሽታ ነው ያው ደጋግማችሁ የምታወሩት ምንድን ነው? ደጋግማችሁ መሻታችሁን አውሩ። ነገ የምትፈልጉትን ነገር በህሊናችሁ ዛሬ ደጋግማችሁ ብታስቡ ይህ ማለት ፈጣሪን ካዳችሁ ነው ወይስ እሱ የሰጣችሁን ስጦታ ተጠቀማችሁበት ማለት ነው? በደንብ አዳምጡኝ። አንዳንድ ሰው እንደዚህ ሲነገር ታዲያ ፈጣሪ ምን ያደርጋል? ኧረ እባክህ አንዳንድ ሰው
በረጅም ገመድ ሲታሰር ፍሪ የሆነ ይመስሏል። ህሊናህን ተጠቅመ ማሳካት ትችላለህ ሲባል ህሊናውን እንዲሰራ የሚያደርገውን አካል ግን በየቀኑ ልታመሰግን ይገባል። እንደው ፍላጎት ካለ ፍላጎትን እንድታሳካ ይጠቅማል ሲባል ለሰማዩም ለምድሩም በሚጠቅም ባህሪ ውስጥ ሆነ ብትሰራው መልካም ነው። ሰው ያስባል። ጤንነትን አስብ ትድናለህ። በሽታን አስብ ለፈጣሪም ታስቸግራል። ለፈጣሪ ሊያድንህ ቢመጣ እየመለስክ ጭቃ ውስጥ ጥብ አድርጎ ሲመልሰን ዝፍ መልሰን ማለት ነው። አለቀ። ስለዚህ ብሌሲንጋችንን ለመቀበል what do you በነገራችን ላይ is it a nuclear physics የምትፈልጊው ምንድነው? በግልጽ ወቂው ማለት ይሄ አሁን nuclear physics ነው እንዴ? ሶስተኛው መቀበልን ማወቅ። አሁን እስካሁን የሰራ ነው በመንፈልገው በግልጽ አወቀን፣ መንፈልገው ላይ አተኮረን። ኦኬ እንዴት ነው ይሄ ትራንስፎርም? ይሄ ማለት ዘር ተዘጋጀ ማለት ነው። እንዴት ነው ወደኛ ሲመጣ የምናውቀው? ውጤቱ ፍለፊት አይደለም። እንደዚህ እንደ ተክል ብቅል ብሎ አይደለም የሚያፈራው። እየሄድን ነው አይደል የምናገኘው? እየተንቀሳቀስን። አሁን አንደኛ የሰው ልጅ ሐሳብ የሚፈልገውን ያስቀምጥና ከዛ በኋላ ለመቀበል ዝግጁ የሆነ እጁን አጣምሮ ቁጭ ይላል። አንድ ተነስተሽ አገልግል። ቢያንስ በወር አንድ ጊዜ፣ ጥሩ የሚሆነው በሳምንት አንድ ጊዜ ለ30 ደቂቃ፣ ለ1 ሰዓት፣ ለ2 ሰዓት ከናንተ አንደር ፕሪቪሌጅድ የሆኑ ሰዎች አሉ አይደል? ልባችሁ ውስጥ እንትናችን ይለያያል። አንዳንዶቻችን ጎዳና ተዳዳሪ መርዳት እንፈልጋለን፣ አንዳንዶቻችን አዛውንቶችን፣ አንዳንዶቻችን ቤተሰባችን፣ አንዳንዶቻችን ጎረቤት፣ አንዳንዶቻችን ስፒሪቹዋል ሊደሮቻችን እያለ ይቀጥላል አሉ። መቻማ ልባችሁ ውስጥ ያለ አለ። እንትን እኮ ማድረግ ፈልጋለሁ። ፔንዲንግ የያዛችኋቸው ብዙ ሸክም የሆነባችሁ ነገር የለም? አይገርምም? እሱ እኮ ስጦታ ነው። አናገለግልም እኮ ከሞትም በኋላ። ይሄ ጉብዝና ይባላል። እስትንፋስ ጉብዝና ነው። ጉብዝና ከኛ ጋር እያለ ከነጉድለታችን ታገለግላላችሁ። ቢዚ ናችሁ፣ ከቢዚነታችሁ ላይ ወስዳችሁ ታገለግላላችሁ። ገንዘብ የላችሁ፣ ከጉድለታችሁ ላይ ወስዳችሁ ታገለግላላችሁ። ጉልበት የላችሁ፣ ከድካማችሁ ላይ ወስዳችሁ ታገለግላላችሁ። በምቾት አይደለም። አቤት አገልግላችሁ ስትመጡ የዛን ጊዜ ያላችሁ አካሄድ፣ አረማመድ፣ ስሜት፣ ለራሳችሁ ያላችሁ ስሜት እሱ እኮ ስጦታ ነው። እሱ ስሜት ምን ይፈጥራል? ኢነርጂ ነው አይደል? ቅድም እንዳልነው ብሬን ሴሎቻችን ላይ ምን ይፈጥራል? እነዛ ኒውሮንስ እንደገና አይገናኙም አይደል? ይሄ የምቾት የማሳካትን ስሜት አሁን በምንድን ነው የምታመጡት? በመልፋትማ ገና ነኝ ነው አይደል የሚመጣ? ከናንተ በታች ለሆኑ አንደር ፕሪቪሌጅ ለሆኑ ሰዎች ሄዳችሁ አገልግላችሁ ስትመጡ ደስ የሚል ስሜት ይሰማችሁ። እሱን ስሜት which is ግባችሁን ስታሳኩም እንዲያደል ደስ የሚላችሁ አይደል? እንዲያደል አያችሁ። ግብን ማሳካትን መለማመድ ለሌላ በመስጠት ብዙ ሰው ግን አፍኖ ይሞታል ለራሱ። ቆይ ጊዜ የለኝም በማለት። ስለዚህ መቀበልን የምናውቀው እጅን በመሰብሰብ አይደለም፣ እጅን በመዘርጋት ጊዜን፣ ገንዘብን፣ ጉልበትን፣ ዕውቀትን፣ ቅንነትን፣ መልካምነትን ማድረግ። ሁለት ትልቅ የሚያቆራርጠን ነገር እንዳንቀበል የሚያደርገን ይቅርታ መጠየቅ፣ ይቅር ማለት። ሁለቱ ይቅር ያላላችኋቸውን ሰዎች ባሰባችሁ ቁጥር ሁሉ ወይም የበደላችኋቸውን ሰዎች ደግሞ እንደዚሁ ይቅርታ ያልጠየቃችሁትን ባሰባችሁ ጊዜ ሁሉ የሚሰማችሁ ስሜት yes አደረግነው እኛ እኮ የሚል ስሜት ይሰማችኋል? ወይንስ አለ የሆነ ድብቅ ባታወሩት ምናምን ወይም ደግሞ ንዴት፣ ቁጣ አይነት ስሜት አይሰማንም? የቁጣን ስሜት ያዘለ ሰው አሁንም በሁለቱ ሴሎች መካከል ሌሎች ሴሎች ላይ ተገናኝቷል አይደል? ሌሎች ሴሎች which is የምን የንዴት የቁጣ ምናምን ያ ደጋግመን የምናስበው እሱ ነው። ላለው ይጨምርልታል። which is ግብ ትፈልጋለህ፣ ግብህን አታሳካም። ለምን? ካሳካሁማ ከዚህ ጋር ተቃራኒ ነው። ስለዚህ ያለ ማጣት ነው፣ ያለ ከሌሎች ጋር መጋጨት ነው፣ ያለ ዝቅ የሚል ስሜት ነው። ዝቅታን ስሜት የሚሰጥህ ውጤት ሁሉ በህይወትህ እየተገለጠ ይኖራል። ማማረር ከራስህ ከህይወትህ ጋር ከፈጣሪ ጋር ባለ ሪሌሽንሺፕ ጭምር ከጎረቤት ጋር ከሀገርህ ጋር ምናምን እያለ ይቀጥላል። ስለዚህ እሱን መቀየር አለብን። አዲስ ኮኔክሽኑን እየፈጠርን ሄደ ኤክስፒሪየንስ ለማድረግ ይቅርታ ለበደላችኋቸው ይቅርታ፣ ለበደሏችሁ ይቅር። ሌላው ምንድነው? አንድ እቅድ አውጡ። ገቢ የማመጣው በምን ዘርፍ ነው ብላችሁ ገቢ የማመጣው በምን ዘርፍ ነው ብላችሁ
በዛ ገቢ ልታመጡ በምትፈልጉት ዘርፍ ላይ አንብቡ፣ ሰልጥኑ፣ እቅድ አውጡ፣ ተማሩ። በየቀኑ ባላችሁ ሪሶርስ ጀምራችሁ ስራ ውስጥ ግቡ። ቆይ ልዘጋጅ፣ ቆይ ልወቅ፣ ቆይ ልመረቅ፣ ቆይ ልደግ ካላችሁ መጨረሻ ላይ ቆይ ልሙት ነው የሚሆነው። ስለዚህ ሰው የሚጀምረው በምንድን ነው? ባለው ሪሶርስ ነው። ዛሬ በቂ ሪሶርስ አላችሁ ወይ? አይኖራችሁም። ማንም ተሟልቶለት የጀመረ ሰው የለም። ማንም ኦኬ ከቤተሰብ ምናምን የወረሱ የሚባሉ አሉ። ከቤተሰብ ሀብቱን ወርሰው አስተሳሰቡን ያልወረሱ በምን ያክል ፍጥነት እንዳጠፉት ታውቃላችሁ አይደል? ከቤተሰብ ሀብትም አስተሳሰብ የሚወረሰ ደግሞ እንዴት እንዳጎመሩት ደግሞ ታያላችሁ። የአብዛኞቻችን እምነት ያለው በፎርማል ኤጁኬሽን ላይ ነው። ፎርማል ኤጁኬሽን እዚህ ድረስ አድርሶናል። ሳይንስ የተወሰነ ደረጃ ላይ ነው የደረሰው። አሁን ከእንደዚህ አይነት ነገር ከሐሳብ ጋር ከእምነት ጋር ከስፒሪቹዋሊቲ ጋር ተያይዞ ትንሽ ሳይንስ እየገባው ያለ ነገር አለ። መቼም መሞታችን አይቀርም አይደል? የተራ ጉዳይ ነው። ስንሄድ ሁለተኛ ህይወት አለ። እዛ ጋር ሄደን ጥያቄ ምን ልንመልስ ነው? እኔ የምለው አንተ አንድ 17 ፋብሪካ አቋቁመህ እኮ አንድ 4000 ሰው የሥራ ዕድል አንተ ውስጥ አስቀምጠን ነበርና እንዳለ ይዘው መጣ። እንዳለ ቁጭ አርገህ ይዘው መጣ። ከዛ ወዴት እንደምንላክን ያላውቅ። ፕሊዝ ውስጣችን እምቅ ኃይል አለ። ኃይሉን የሰጠማን ፈጣሪ ነው። ላናውቀው እንችላለን። እስከ ዛሬ ድረስ በህይወታችን ስላልተገለጠ የለም ማለት አይደለም። ዘሩን ካላስተካከል ነው በጭራሽ ፓወራችንን ልንገነዘብ አንችልም። ይህን ፓወር ስንገነዘብ ግን ኤቭሪዴይ እጅግ በጣም እያመሰገንን የምንኖርበት ህይወት ይሄው አጠገባችን አለ።